ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራባቲው ነው። ፕሮግራማችንን ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን የምንመለከተው በምሽቱ የእንግሊዝ ፕሪሚየር ሊግ አንድ ቀሪ ጨዋታ በኢትሃድ ተደርጓል። ማንቸስተር ሲቲ በርንማውዝን በሜዳው አስተናግዶ 3-0 በሆነ ውጤት አሸንፎ ዩኤፋ ቻምፒየንስ ሊግን ቦታ አንድ ስቴፕ እንግዲህ በሂሳባዊ ስሌት ስላልተጠናቀቀ አንድ ስቴፕ ሲቲ ዋስትናውን በራሱ የመወሰን አቅሙን ተጠቅሞ ማንቸስተር ሲቲ አድቫንቴጁን አስፍቷል። በ68 ነጥብ ሶስተኛ ደረጃ ላይ መቀመጥ ችሏል። ኒውካስል፣ ቼልሲ፣ አስቶን ቪላ፣ ኖቲንጋም ፎረስት ሌላ ውጥረት ሌላ ጭንቀት ውስጥ ገብተዋል። በአጠቃላይ በምሽቱ ጨዋታ ምን ነበር? የሲቲ ድል እንዴት ነበር? ስለ እንቅስቃሴው ስለ አንዳንድ ሁኔታዎች እናነሳለን። በ90 ደቂቃ ብዙ ትዕይንቶች የተመለከትንበት፣ ሁለት ቀይ ካርድ፣ የኬቪን ዲብሩይና የመጨረሻ የኢትሃድ ጨዋታ፣ ሮድሪ ወደ ሜዳ የተመለሰበት፣ የኡመር መርሙሽ አስደናቂ ግብ፣ ብዙ ሞመንቶችን አይተናል። ጨዋታውን ጠለቅ ብለን ሰፋ አድርገን እንመለከታለን። ባለፈው ዕለት የማንቸስተር ሲቲ ደጋፊዎች ላደረጋችሁት ተሳትፎ፣ ድጋፍ፣ ኮሜንት ከልብ እናመሰግናለን። በዚህም ፕሮግራም ተሳትፏችሁ፣ ኮሜንታችሁ፣ ላይካችሁ ይጠቅመናል። ሼር እንድታደርጉም የአክብሮት ግብዣችን ነው። ማንቸስተር ሲቲ ባለፈው ቅዳሜ ያለምንም ዋንጫ ሲዝኑ እንደሚያጠናቀቅ ተረጋገጠ። በኤፍኤ ካፕ በክሪስታል ፓላስ 1-0 ተሸንፎ ፔፕ ውጥረት ውስጥ ገባ። ከላይ የሚገኙ ከፔፕ በታች የሚገኙ ክለቦች በአጠቃላይ ያሸነፉ በፕሪሚየር ሊግ። ፔፕ ከደረጃው ሰንጠረዥ ከቶፕ 5 ውጪ ሆነ። ስለዚህ የጨዋታ የሚደረገው ደግሞ በስጋት በጥንቃቄ ምንም አይነት ስህተት ላለመፍጠር አእምሯዊ ዝግጁነት። ከዛ ሽንፈት ፔፕ በስነልቦና ደረጃ ያለ ዋንጫ የማይመዘን አሰልጣኝ በስተመጨረሻ ዋንጫ አጥቶ የውድድር ዓመቱ እንደሚያጠናቅቅ ከዛን ይሄ ስነልቦና ጫና እንዴት ወደ ተጫዋቾች ሊወርድ እንደሚችል ስናስበው የምሽቱ ጨዋታ በጣም እንዲሁ እንደቀላል የምናየው ጨዋታ አልነበር። ፈታኝ ጨዋታ ነበር። ጨዋታው የተጠናቀቀው 3-1 ነው። በኡመር መርሙሽ 14ኛ ደቂቃ አስገራሚ ግብ፣ እንዲሁም በርናንዶ ሲልቫ ከረፍት በፊት 38ኛ ደቂቃ ላይ፣ ከዛም በኋላ ነው ኒኮ ጎንዛሌስ 89ኛ ደቂቃ ላይ አስቆጠረ። ጂፕሰን 96ኛ ደቂቃ ላይ በተጨማሪ ደቂቃ አስቆጠረ። ማቴዎ ኮቫቺች 67ኛ ደቂቃ በቀይ ካርድ ከሜዳ የመጨረሻ ሰው ሆኖ በሰራው ጥፋት በቀይ ካርድ ከሜዳ ተወገደ። አሌክስ ኩክ 73ኛ ደቂቃ ላይ በ5 ደቂቃ ልዩነት ሌላኛው ተጫዋች በቀይ ካርድ ከሜዳ ተወገደ። ጨዋታው የተጠናቀቀው በ10 ተጫዋቾች ነው። ግን ማንቸስተር ሲቲ እንዴት ነበር? ጫናው እንዴት ነበር? ከዛ የኤፍኤ ካፕ ሽንፈት እንደገና ተጫዋቾችን ማነሳሳት፣ ይሄ ስብስብ አዲስ ኃይል፣ አዲስ ፊት፣ አዲስ ኢነርጂ፣ አዲስ አስተሳሰብ ማለት በፔፕ ውስጥ የሚያድግ ሀሳብ እንደሚያስፈልገው የዘንድሮ ውድድር ዓመት ለፔፕ ሳያውቀው ውድድር ውስጥ ከገባ በኋላ የሽግግር ዓመት እንደሆነ ነው ፔፕ የተረዳው። ምክንያቱም በመሃል የሚመጣ የፔፕ ጋርዲዮላ ስራ አንድ ጊዜ ነው የተመለከትነው። ዛሬ የምናነሳው ነጥቦች በነገራችን ላይ ከዚህ ቀደም በፔፕ ዙሪያ የሰራናቸውን ጠቅለል አድርገን አንዳንድ ነጥቦችን አንስተን ውድድሩ ከተጠናቀቀ በኋላ ይህን ፕሮግራም የምታደምጡ የማንቸስተር ሲቲ ደጋፊዎችም ሆነ የእግር ኳስ ቤተሰቦች በደንብ ጠብቁን። ትልቅ ፕሮግራም በማንቸስተር ሲቲ ዙሪያ ይዘንላችሁ እንመጣለን። ፔፕ የአይደንቲቲ ለውጥ ማድረጉ በጊዜያዊነት ቡድኑ ውጤታማ አደረገ፣ በዘላቂነት ግን ጥገናዊ ለውጥ ውስጥ እንዲገባ አስገደደው። ወደ ቴክኒክ አቅሙ እንዲመለስ ያስገደደ የውድድር ዓመት ነው። ፔፕ ከቴክኒክ ይልቅ የቀየረው የጨዋታ ዘይቤ፣ የቀየረው የተጫዋቾች አጠቃቀም፣ የዝውውር ሂደት ስልት ፔፕን ዘንድሮ ከጠበቀው በላይ ሽንፈት ከጠበቀው በላይ
አስደንጋጭ የሆነ ሽንፈቶችን አስተናግዷል። በሲቲና በፔፕ ደረጃ ያልተጠበቀ የውድድር ዓመት ነበር። እንደምታውቁት የውድድር ዓመቱ ሲጀምር ይቅርታ አብዛኛው የእግር ኳስ ተንታኞች ኦፕታን ጨምሮ ከ39-40% በላይ ግምቱን የሰጠው ለፔፕ ሲቲ ነው። ቡድኑ ገና የሻምፒየንስ ሊግን ቦታ ማቴማቲካሊ ስላልተጠናቀቀ ፔፕ ተሸንፎ ሁሉም ቡድኖች አሸንፈው ነው ሲቲ ከሻምፒየንስ ሊግ ቦታ ሊወጣ የሚችል። እሱንም የተወሰኑ የጎል ዲፈረንሶች ሊኖሩ ይችላል። እዚህ ሁሉ ችግር ውስጥ ፔፕ እንዲገኝ መነሻ የሆነውን ሐሳብ ሰፋ አድርገን ይሄ ውድድር ዓመት ከተጠናቀቀ በኋላ በሲቲ ዙሪያ የምንሰራቸው ሰፊ ፕሮግራሞች አሉ። ያኔ የምናነሳቸው ሐሳቦች ምናልባት ፔፕ ሽግግሩን ዘንድሮ የውድድር ዓመት ተጠቅሞ ፔፕን ያነቃ የውድድር ዓመት ነው። ኮንትራት አይፈርምም ነበር። ፔፕ ሽግግሩን ባይፈልግ ሌላ ኢነርጂ እንዳለው ባይሰማው ኖሮ ወደ ረፍት ይሄድ ነበር። ኮንትራት የፈረመው ፔፕ ስህተት ውስጥ እንዳለ ራሱ ስለተረዳ ነው። ለዚህ ደግሞ በቂ ማሳያዎች በቂ ነጥቦች አሉ። እሱን ከአባጋ በጋራ ይዘንላችሁ እንመጣለን። በዋነኝነት ግን ማንቸስተር ሲቲ የውድድር ዓመቱን ሲጀምር በአብዛኛው አይታችሁ ከሆነ ፔፕ ምን አይነት አቅም እንዳለው ሲቲ ምን አይነት አቅም እንዳለው የመጀመሪያ 2 ወር ምናምን ብዙም አይታይም። ያሸንፋል፣ አቻ ያወጣል፣ ከሽንፈት የራቀ ቡድን። ግን ከኖቬምበር በኋላ የፔፕ ጊር እየተወለወለ ይመጣል። ከፈረንጆች አዲሱ ዓመት በኋላ ፔፕ የሚያቆመው የለም። ተከታታይ 24-23 ጨዋታ በሁሉም ውድድሮች እያተረማመሰ መጥቶ ነው ሊጉን ዋንጫ የሚያነሳው። በቃ የአንድ ቡድን አቅም የሚታይበት ወቅት ላይ የፔፕ ቡድን መዳከም የጀመረው ጊሩ በሚነሳበት በሚነቃቃበት ወቅት ነው። ስለዚህ እዛ ጋር መሰረታዊ መንገጫገጭ ወይም የሆነ የአይደንቲቲ ለውጥ ቡድን ውስጥ እንደሚያስፈልግ ፔፕ ውድድር ውስጥ ገብቶ ነው ያወቀው። አንድ በዓለም እግር ኳስ ሁሌ በሚዲያውም በኩል በዘገባም በኩል የምታደምጡት አንድ የተለየ ጥቆማ ይነሳል፣ ነገር ግን ማብራሪያ አይሰጥበትም። የፔፕና የክሎፕ ዘመን እያበቃ ወይም ያለፉት 9-8 የውድድር ዓመት የሁለቱ ኢራ ነበር ይላሉ አብዛኛው ተንታኞች። ያ የሚባልበት ዋነኛ ምክንያት አንድ የሚያደርጋቸው ትልቅ ይሄ የስራ ኳሊቲያቸው ወይም በስራቸው ላይ ምን ያክል ጠንካራ የሆኑበት አንድ መለያ አላቸው። ውድድር ውስጥ ገብተው ስለ መፍትሄ ለማምጣት የሚደረግ አዲስ እዛ ጋር የሚደረግ የተለያዩ መሰረታዊ ለውጦች ውስጥ አይገቡም። ሁለቱም አሰልጣኞች ቅድመ የውድድር ጊዜ ዘመን በ3 ፕሮግራም ውድድሩን ከፍለው በሚደረገው 38 ጨዋታዎች 3 ፕሮግራም አውጥተው አጠናቀው ነው ቅድመ የውድድር ጊዜ ጨርሰው የሚመጡት። በመሃል የሚደረግ ትልቅ ዳይናሚክ ለውጥ አንዴ ነው በፔፕ ጋርዲዮላ ውስጥ ያየነው። ያንንም እናስታውስበት ዘመን መች ነው? በ2022 የካታር ዓለም ዋንጫ ሲደረግ የማንቸስተር ሲቲ ተጫዋቾች 17 ለዓለም ዋንጫ ምርጫ ተጠሩ። ሲቲ በውድድር ዓመቱ ትልቁን ስኬት ያሳካበት የውድድር ዓመት ነው። ሻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕን ትሪፕል ዊነር የሆነበት። ስለዚህ ያን የውድድር ዓመት እንዴት ነው ፔፕ መሻገር የሚችል? 17 ተጫዋች ለኳታር ዓለም ዋንጫ ተጠርተዋል። እዚህ ጋር ፔፕ በሁሉም ውድድሮች ከባድ ፈተና ከፊት ለፊቱ ቆሟል። ስለዚህ ያን ጊዜ የመሻገር የራሱ የሆነ መሀል ላይ ሊቀየር የሚችል ያስተሳሰብ ለውጥ ወይም ያን ሎድ ማኔጅመንት ከዓለም ዋንጫ ፕሮግራም ጋር፣ ምክንያቱም ሊግ ተቋርጦ ነበር ዓለም ዋንጫ የተደረገው ኖቬምበር ውስጥ እንደምታስታውሱት። እዛ ላይ ደግሞ የተጫዋቾች ጫናት ጉዳትም ተካቶበት ነው ተጫዋች የሚመጣው። ስለዚህ ወደ 3-box-3 ሲስተምን ይዞ መጣ። ከዓለም ዋንጫ በኋላ አንደኛው ሴንተር ባክ ወይም አንደኛው ፉል ባክ ኢንቨርት እያደረገ አማካዩ ላይ ገብቶ እንዲጫወት ጆን ስቶንስ እና ካንሴሎን እንደምታስታውሱት። ከዛም በኋላ አንዳንድ ጨዋታዎች ላይ አካንጂም አኬም በተለይ ደግሞ ስቶንስ 4 ሴንተር ባክ እንዴት ጋርዲዮላ ያሰልፋል? መከላከል መሰረት አድርጎ ነው ወይ? ያኔ ነበር በፍልስፍናው ላይ አዲስ ለውጥ መሀል ላይ ማምጣት የቻለው። ስለዚህ ፕሮግራም አድርጎ ነው ውድድሩ የሚጀምረው። የዘንድሮ ውድድር ዓመት በታቀደለት ፕሮግራም አልሄደም።
ፔፕ አብዛኛው ተጫዋቾቹ እንደደከሙ ይሄ ቡድን አዲስ ኢነርጂ እንደሚያስፈልገው የተረዳው ውድድሩ ውስጥ ገብቶ በፔፕ ጋርዲዮላ ደረጃ ደግሞ እንዲህ አይነት ውድድሩ ላይ መብቴ የማምጣት አቅም አለመታየቱ ፔፕን በእጅጉ ሲያስወቅሰው ነበር። ነገር ግን ፔፕ ውድድሩ ውስጥ ከገባ በኋላ ይሄ ስብስብ በዘላቂነት ከሌሎች ክለቦች ጋር ተፎካክሮ ድል ሊያደርግ እንደማይችል ውድድሩ ውስጥ ከገቡ በኋላ ፔፕ አንደኛ የሮድሪ መጎዳት፣ የዲብሮይ መጎዳት፣ የሃላንድ በተመሳሳይ የነፎደን ያምናውን ያክል ኢነርጂ ብቃት አለማሳየት፣ በርናንዶ ሲልቫ በተለየበት ሚና ላይ አለመገኘት፣ የነ አኬ የነ ስቶንስ የነ ዲያዝ አካንጂን ጨምሮ ጉዳት እየተፈራረቀ ስለዚህ ይህን ቡድን ማኔጅ የማድረግ ውድድር ውስጥ ቢያንስ የሻምፒዮንስ ሊግ ተሳትፎ ቦታን ይዞ ማጠናቀቅ ከተቻለ አንዱን የካፕ ዋንጫ ማሳካት ፕላን አደረገ መሃል ላይ። ነገር ግን የቀጣይ የውድድር አመቱ ሲቲ ካለፉት ጊዜያትም ከባድና ጠንካራ ሊሆን ይችላል። ምክንያቱም ከፍተኛ የአይደንቲቲ ለውጥ አድርጎ ነው የሚመጣው። በምሽቱ ጨዋታ የተመለከትነው እንግዲህ በመጀመሪያ 14-15 ደቂቃ የበርንማውዝ መልሶ ማጥቃት ያስፈራ ነበር። በተቃራኒ ማንቸስተር ሲቲ ጠባብ ስፔሶችን ብቻ ነው እያገኘ የነበረው። ስለዚህ ሜዳ ውስጥ ያለውን እንቅስቃሴ ይሄ ከነበረበት የጨዋታ ዳይሜንሽን መገልበጥ ወይም ወደ ተቃራኒ አይነት እንቅስቃሴ መቀየር ነበር። እናም በዚህም ሂደት ኡመር መርሙሽ ያገኘውን ሴንተር ፎርዋርድ ኳስ ነው በደንብ አስተውላችሁ ከሆነ የኳሱን እንቅስቃሴ መርሙሽ ከሚነሳበት የክንፍ ቦታ ድሮፕ አድርጎ ወደ መሃል መጥቶ ዲብሮይን ወደሱ ፖዚሽን ሺፍት አድርጎ ሃላንድ ዛባኒንና ሆይሰንን ይዞ ወደ ተጋጣሚ ቦክስ አርቋቸው ነበር። ሰፊ የሜዳ ክፍተት አግኝቶ ነበር። ያ በሚሆንበት ጊዜ ወደ ኋላ ድሮፕ አድርጎ ከኮቫቺች አጠገብ በርናንዶ ሲልቫ ነው ቢልድ አፑን ሲመራ የነበረው። ይሄ አሁን ፔፕ በሜዳ ውስጥ የምናየው ትልቁ የፔፕ ቡድን አቅም ምንድነው? በአንድ ይዞ በመጣው ሲስተም ላግባ ብሎ እስከ መጨረሻ ደቂቃ አይታገልም። አንደኛ ቡድኑ ፖሴሽን ቤዝድ ስለሆነ ትግስት አለው፣ እንዴት እንደሚያስከፍት ያውቃል። ነገር ግን ፖሴሽን ቤዝድ ቡድኖች ደግሞ ትግስት፣ መረጋጋት፣ መስከን እያንዳንዱን የሜዳ ክፍል በሶስት ይሄ የላኛውን ኮሊደር በሶስት ክፍል የማለኛውን በኩል በሶስት የታችኛውንም በሶስት ከፍሎ ነው ፔፕ ተጫዋቾችን ሜዳውን ለዘጠኝ ቦታ ከፋፍሎ ነው የሚያሰራው። እና የማለኛው ሁለቱ ቦክሶች ላይ የሚኖሩ ቴክኒሻል ተጫዋቾች ሁሌም የፔኔትሬሽን አቅማቸው ከፍተኛና የላቀ መሆን አለባቸው። በፔፕ ሲስተም በየውድድር አመቱ ሲቲ ቤት መታዩ ከሆነ እዛ ኤሪያ ላይ ተጽዕኖ የሚፈጥር ተጫዋች ሲቲን ሁሌ ባለ ድል ያደርጋል። ኬዲቢ ለዚህ ነው በሲቲ ቤት ያለምንም ድካምና ብቃት መውረድ በወጥነት ለ10 አመት ያገለገለው አብዛኛውን በፔፕ ውስጥ አምና በተመሳሳይ ፊል ፎደን እዚህ ፖዚሽን ላይ ሲጫወት አሁን ለማሙሽ ያን ፖዚሽን ለተወሰኑ ሰከንዶች በሺፍት ፎርሜሽን ሲፈጠር ተጫዋቹ ምን ያክል አስደናቂ ቴክኒኩን ተጠቅሞ የአመቱ ምርጥ ግቦች መካከል ሊካተት የሚችል ግብ ነው ከ26 ሜትር ላይ ያስቆጠረው አስደናቂ ግብ በኡመር መርሙሽ አማካኝነት ጨዋታውን ሲቲ ቀዳሚ መሆን ቻለ። ብዙም ደቂቃ ከተጓዙ በኋላ የበርንማውዝ ማጥቃት ወደ ፋይናል ሰርድ ጥራት ያላቸውን እድሎች እንደቀድሞ ያንዶኒ ራውላ ቡድን መፍጠር ሳይችል ቀርቶ በጥሩ ትራንዚሽን ይሄዳሉ። ፋይናል ሰርድ ላይ ግን የክሬቲቪቲ አቅማቸው እንደቀድሞ ሳይሆን የማጥቃት አቅማቸው ወርዶ በሽግግር ኳስ ተሽለው ነገር ግን በማጥቃቱ በኩል ወርደው ፋይናል ሰርድ ላይ ባላቸው ግብ የማስቆጠር ሪከርድ የዛን ያክል ከፍ ሳይሉ ጨዋታው ቀጥሎ እንግዲህ ሁለተኛዋ ግብ ስትቆጠር በርናንዶ ሲልቫና ጉንዶዋን መካከል ያለው በቴክኒክ አቅማቸው ሁለቱ ተጫዋቾች መካከል ያለው መግባባት ለተመለከተ ፔፕ ቡድን ውስጥ ምን ያክል ቴክኒሻል እና ዳይናሚክ ተጫዋቾች እንዳሉ ይሄ በኮመን ሴንስ መግባባት ይሄ ተጫዋች ኳሱን ወደዛ ጋር በወስድ የቱ ጋር ሆኖ ሊጠብቀኝ ይችላል የሚለውን ቀደም ብሎ ያኛው አንደኛው ተጫዋች አንደኛውን መገመት በየትኛው ፖዚሽን ላይ ነው የሚገኙት ይሄኛው ተጫዋች በየትኛው የሜዳ ክፍል በየትኛው ዳይሬክሽን
ሊያልፍልኝ ይችላል ወይም እንዴት ልንግባባ እንችላለን በዛ ጠባብ ስፔስ ላይ የኦፍሳይድ ትራኩን ጠብቆ ኢካይ ጉንዶዋን እንዴት ወጣ ብሎ ወደ ውስጥ ለበርናንዶ ሲልቫ የሰጠበት መንገድና እዛ ጋር ሁለቱ ቴክኒሻል ተጫዋቾች በታይሚንግ ተጠባብቀው አንደኛው ከማላቸው ድሮፕ አድርጎ ወጥቶ ባጠበበበት ኬፓሪዝ ባላጋ በርናንዶ ሲልቫ ያገባበት ቴክኒክ ከረፍት በፊት አንዳንዴ ሲቲ ውስጥ የምናያቸው የቴክኒክ አቅሞች በእያንዳንዱ ክለብ ውስጥ ቢኖር ጋርዲዮላን የቴክኒክ ተጫዋች ቁጥር ሜዳ ውስጥ ማጣት ዋጋ አስከፍሎታል እሱን ሐሳብ ለመቀየር አይደለም ግን ያሉት የተወሰኑ ቴክኒሻል ተጫዋቾች እንዴት በወሳኝ ሰዓት ወሳኝ ነጥብ ቡድኑ እንዲያገኝ እንደሚያደርጉ ነው የተመለከትነው ያቺ የጉንዶዋን ፖዚሽን እና የበርናንዶ ሲልቫ ታይሚንግ ሜዳውስ በመቆየት ወይም ከኳስ ጋር ባላቸው ረቂቅ ዕውቀት የመጣ መግባባት ነው እኔ በጣም የግቡ እንቅስቃሴ የማረከኝ ከምሽቱ ጨዋታ የመርሙሽ ግብ ለይሄ ለእግር ኳሱ ቤተሰብ የሚያስደንቅ ኬሪያ ውጪ እንደዚህ አይነት ሹቶች ሲታዩ ይማርካሉ ግን የበርናንዶ ሲልቫንና የጉንዶዋን መግባባት ለተመለከተ የቴክኒክ አቅም መለኪያ ነው አንድ ቡድን ውስጥ ቴክኒሻል ተጫዋቾች ሲኖሩ ይሄ በመልክት ወይም እዚህ ጋር በተለምዶ ሊሰጥ ይችላል ብለን የምንገምትበት ፖዚሽን ላይ አይደለም የሚሰጠው ቴክኒካሊ እነዚህ ተጫዋቾች አንዱ ካንዱ ኳስ እንዴት መቀበል እንዳለበት እዛ ጋር በደንብ ሂደቱን ሜዳው ውስጥ ከኳስ ጋር ባላቸው ቆይታ ምክንያት ይግባባሉ ግቦችን ያስቆጥራል በርናንዶ ሲልቫ ያስቆጠረው 2-0 ወጡ ከዛም በኋላ ነው ከሁለቱም ቡድኖች በቀይ ካርድ የወጣው ኒኮ ጎንዛሌስ ተቀይሮ ገብቶ አስቆጠረ ጂፕሰን ለበርንማውዝ አስቆጠረ 3-1 ተጠናቀቀ በዚህ ጨዋታ የተመለከትነው የዲቭሮይን የመጨረሻ የኢትሃድ ጨዋታውን አድርጎ ደጋፊውን ተሰናብቶ ተጫዋቾቹ አብሮት ሴሌብሬት አድርገው ዲቭሮይንን ሸኝተውታል ሮድሪ ከ7 ወር ጉዳት በኋላ ተመልሷል በአርሴናሉ ጨዋታ ነበር የኤሲኤል ጉዳት አጋጥሞት በደረጃ ሁለተኛውን ኤሲኤል አሁን ከባዱን ኤሲኤል እንደ ታይሬል ሚንግ አይነት ተጫዋች ለ16 ወራት አጋጥሟቸው ይቆያሉ እንደ ቲምበር ደግሞ ጠንካራውን ኤሲኤል ነገር ግን የማገገሚያ ሂደቱ የረዘመበት ተጫዋች አለ ሮድሪ እንግዲህ በፍጥነት አገግሟል በጊዜ ከኤሲኤል ጉዳት ሁለት ጨዋታ ሲቀረው ተመለሰ በትናንትናው ጨዋታ ተቀይሮ መግባት ቻለ እሁድ ከፉላም ጋር ማንቸስተር ሲቲ እንግዲህ በሚያደርገው ጨዋታ የዩኤፋ ቻምፒየንስ ሊግን ቦታ ያረጋግጣል ተብሎ ይጠበቃል ፔፕ እና ሲቲ ወደ ድል ተመልሰዋል ከቀዳሚው ሽንፈት አገግመው አስደናቂ ጨዋታ ሁለቱ ስፔናውያን ባሳዩት እንቅስቃሴ እንግዲህ የምሽቱ ጨዋታ ማራኪ ነበር ለእግር ኳሱን ቤተሰብ ጥሩ ፉክክር አይተናል ማንቸስተር ሲቲ የቻምፒየንስ ሊግን ቦታ ይዞ እንደሚያጠናቅቅ አንድ ስቴፕ በራሱ የመወሰን አቅም ያስመዘገበበት ጨዋታ ነበር ከዚህ ፕሮግራም ቀደም ብሎ ማንቸስተር ዩናይትድ እና ቶትናም ዛሬ በሳን ማሜስ የሚያደርጉትን ቅድመ ጨዋታ ግምገማ ያደረግንበት ከአባጋ በጋራ ለረጅም ደቂቃ ቆይታ ያደረግንበትን ፕሮግራም አስቀምጠንላችኋል እሱ ላይክ ያደረጋችሁ ይሄንን ለሌሎች ያጋራችሁ ሰብስክራይብ ያደረጋችሁ በሱፐር ታንክስ ድጋፍ ያደረጋችሁ ከኛ ጋር ቆይታ እንድታደርጉ ያክብሮት ግብዣችን ነው በሌሎች መረጃዎች ተመልሰን እንመጣለን ሰላም ቆዩ